አታስቢም እንዴ አንቺ ልጅ? የሚገባትን ዋጋውን ዝም በይ። እኔ መታኝ ለሷ ስትል መታኝ። ለሷ ብዬ ሳይሆን የመታውሽ ጥፋት ይሰራሽ ያስመታሽ እንዴ። ቆይ እንዴ ሰውን ለሞጋት ብለሽ ሆን ብለሽ ጩቤ ይዘሽ ትሄጃለሽ እንዴ? ቆይ አታስቢም እንዴ? ስለማስብማ ነው እንደዛ ያደረኩት። እሺ ካንተ እንድትርቅ የነገርኳት። አንተ ግን ምንም አይገባ ደደብ ደነዝ ነው። አፍሽን ዝጊ። ይኸውልሽ በቃ ከዚህ በኋላ ልዕልት አጠገብ ዝር እንድትይ አልፈልግም። እሺ? ኧረ እንደዛ? አዎ እንደዛ ነው። ከአሁን በኋላ ልዕልት አጠገብ ደረሽ የሚባል ነገር በሰማ እንዳሁኑ በጥፊ ብቻ መጥቼ የምትወስድ አንተን ነው ብሩኬ። ምን እንዴ? ልዕልት ምን እያልሽ ነው? ቆይ እየቀለድሽ ነው? አዎ እየቀለድሽ መሆን አለበት። እንዴ ምን እያልሽ ነው እንዴ? ሚጣ እኮ ማለት እህቴ ናት። እንዴት ነው እሱ እኔ ልታፈቅረኝ የምትችለው? እንዴ ብትናገሪውን አስቢ እንጂ አንዳንዴ። እንግዲህ እውነታው ይሄ ነው። አንተ ቆይ እንዴት አይገባህም? ርብቃ እኮ በአንተ ፍቅር ታውራለች። ቀልሽ አይጥ እኮ ገብታብኝ እሷን እያሯሯጥ የት እንደሄደች አላውቅም። አይተሻታል? ይገርምሃል፣ እዚህ ቤት ከመጣው ጀምሮ ካንተ በስተቀር አይጥ አይቻልም። አንቺ እንዴት አባሽ ነው የጠገብሽው እንዴ? ጭራሽ እኔ ነው ከአይጥ ጋር የምታወዳድሪ? አዎ አንተን ከአይጥ ጋር ምን ታመጣለህ? ረሳሹ እንዴ? ሴት የላከው ሞት አይፈራም ይባላል። ርብቃን ልኳን አስገባት ብሩክ። እሷን መተሽ አንቺ በሰላም አትቀመጭም። እኔ እንደ ታናሽ እህቴ ባከብርሽ፣ እንደ ታናሽ እህቴ በወድሽ፣ በህይወቴ ፈራጅ ቆላጭ አረገሽ አንቺ ማንሽ በማለት እንግዲህ ርብቃን የሚገባትን የመልስ ምት ሰጥቷታል። ልዕልቴ በትክክል የብሩክ ተመራጭ እና ትክክለኛ የወደፊት ሚስቱ እንደሆነች በግልጽ የታወቀበት ነው። ርብቃ ራስ ወዳድና በጣም አደገኛ ልጅ እንደሆነች ነው እያየናት ያለ ነው። በዛ ላይ አባቷ ሲሰማ ምን እንደሚላት ለማመን ይከብዳል። እጅግ የሚያሳዝነው ነገር ሚኪ የብሩክ ስኬት አቃጥሎና አንገብግቦ ሊደፋው ነው። ከርብቃና ከልዕልትና ከቾቤ የተቀበለውን ብር ለመስረቅ እጅግ አደገኛ ሴራ ሰርቷል። ይህ ጉዳይ ከተሳካ በጣም ከባድ ነው ለብሩክ ብሩን መልሶ ለማግኘት። በዛ ላይ ብሩ ከጠፋ በሚኪ ሳይሆን በርብቃ ሊሳበብ ይችላል። በንዴትና በልክ እሷ ትሆናለች የሰረቀችው ሊባል ይችላል። በጣም የሚያሳዝነው ነገር ሚኪ የብሩክ እህት ወደዚህ ሀገር እንድትመለስ አደገኛነቱ የታየው ምኑ ላይ ነው? በትክክል የምታውቀው ሚስጥርና የምታውቀው መረጃና ማስረጃ እንዳለ ግልጽ ነው። የእሷ ወደዚህ መመለስ ሚኪያስን ገደል እንደሚሰደው ያሳያል ማለት ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። እኔ እጅጉን ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። ፕሌስ ለቤት አዲስ የሆናችሁ ደገፍ ደጎም ሰፖርት አድርጉኝ። ለምታበረታቱ ደግሞ እጅግ አመሰግናለሁ። ተወዳጁ ኪያ ዛሬ ማጓይና ልብ አንጠልጣይ እንደሆነ ቀጥሏል። ልጆቹ ሳይወዷት እኔ ሚስት ልሆን እገባለሁ፣ ልጆቹ ሳይመርጧት እኔን ልትመርጠኝ ይገባል የምትለው ብዙዎቹ አባቶች መልካም ቤተሰብ መመስረት የሚፈልጉት የልጆቻቸውን ምርጫ አክብረው እንጂ የራሳቸው ምርጫ አክብረው አይደለም። ምክንያቱም ሌላ ህይወት ላለመመስረት ይመኛሉ። ግን አስፈላጊ ሆኖ ከተገኘ ልጆቼ የሚወዷትና የሚያከብሯት የምትፈልጋቸውና የምትወዳቸው የምትንከባከባቸውና እናታቸውን ልተካ የምትችል ብለው ነው ወንዶች አንዳንድ ጊዜ ትሬት የሚያደርጉትና ርብቃ አይደለም ለልጆቹ እናት ለመሆን ይቅርና በትክክል ቀርባ እንደ ልጅና እንደ ጓደኛ እንኳን ማታወራ ናት። እሷ ግን ፊት ብላለች ብሩክ ላይ ማለት ነው። ብሩክ እንግዲህ ድብን ያለ ፍቅር የያዘሽ ከማን ነው? እንዲህ እኛንም ሰላም ከምንሽን የምታፈቅሪው ልጅ በግልጽ ተናገሪ እያለ ሲያስጨንቃት ልዕልት ፍንድት አድርገዋለች። የርብቃ እንደዚህ አራስ ነብር መሆን አንተን ስለምታፈቅርህ ነው፣ ለምንድን ነው ማትረዳት? በማለት እንግዲህ በግልጽ ነግረዋለች። ይህ ሁሉ ፈተና ለምን? ምን ነው ምን አረኩሽ? እንደ እህቴ እንደ ታናሽ እህቴ ሚጣ እያልኩሽ አንቺ በሌላ ተመኘሽኝ፣ ከልዕልትና ከኔ ምረጥ በማለት አጣብቂኝ ውስጥ ከተዋለች። ብሩክ የመጨረሻ ውሳኔው ርብቃን በጥፊ ብሎ ክፍሏ ዘግቶ ለአባቷ እውነቱን መናገር ነው ብዬ ነው የማስበው። ምክንያቱም እዚህ ቤት ከወጣች አንደኛ ልዕልትን መጉዳት መግደል ነው ፍላጎቷ። ቸቤ ይመቸው። ቸቤ በጣም ምርጥ ልጅ፣ ለብሩክ የሚገባውና ለልዕልት የሚገባትን ጠንቅቆ የሚያውቅ ቸቤ የብሩክን ደስታ ነው የሚመኘው። ልዕልቴም
አብራው ስላደገች አብራው ስለሆነች ብዙ ነገር ስላሳለፈች ነው እንጂ ከልዕልት በፊት ርብቃን ቢያውቃት ለርብቃ ነበር የሚመኝላት ብሩክን። ግን ርብቃ ለብሩክ አትገባውም። አንድ ሰው እኮ ለዛ መልካም ሰው እንድትሆነው አጋር እንድትሆነው ጉድለቱ እንድትሞላለት የሚባለው መልካም ጸባይ ሲኖራት፣ ትህትና ሲኖራት፣ ሰው አክባሪ ስትሆን ነው። ከሁሉም ጋር አራስ ነብር የሆነችው ርብቃ ብሩክ እኔ እንደምወደው እሱ ፍቅሬን ሲያውቅ ይቀበለኛል ብላ እንዴት ጭፍን አስተሳሰብ ታስባለች? በዛ ላይ የልዕልቲና የብሩክ ግንኙነት በፍቅር ብቻ አይደለም። ጥብቅና ምሰራው እሷ ናት። ከወደቀችበት አንስቶ እዚህ ያደረሳት እሷ ናት። ከሞተ ተብሎ ከተረሳበት ሲመጣ በደስታ የፈነጠዘችው እሷ ናት። እኔ የርብቃ ራስ ወዳድነት በጣም ከባድ ነው። ስለዚህ ሜቢ ካሁን በኋላ ከነ ሚኪያስ ጋር ልትተባበር ትችላለች የሚል ጥርጣሬ አለን በእርግጠኝነት። ምክንያቱም ተከስተን ፍቅሩን ትቀበለውና ከነ ሚኪያስ ጋር ተባብራ ብሩክን ለመጉዳት ታስባለችን የሚለው ጥያቄ በጣም ጥያቄ ነጥብ ያስነሳል። ብሩኬ ትክክለኛ ውሳኔ ነው የወሰነው። አንቺ ማን ስለሆንሽ ነው ልዕልቴን በጥፊ የምትመቻት? ማን ስለሆንሽ? በእሷና እኔ መሀል ምን እንዳለ ታውቂያለሽ? ርብቃ የታያት ኦልሬዲ ፍቅር ግንኙነታቸው ብቻ ነው። ግን ልዕልቴ ለብሩክ ከፍቅር ግንኙነት በላይ ነው ያላት ግንኙነት። ጥብቅናውን ይዛለት አንደርስታንድ እያደረገችው እየረደችው ሀሳብ እያካፈለችው ልጆቹን የእናታቸውን ቦታ ለመተካት ትሪት እያደረገቻቸው ከዚህ በላይ ታዲያ እንዴት አይመርጣትም ልዕልትን? እንደተነፋ ማዳበሪያ ሆና እኔም ብቻ ምረጠኝ። ለምንድን ነው ፍቅር የማይገባ እንዴ? ሰው በጀርባው ጽሁፉን ጽፎ በጀርባ በኩል ምን እንደጻፍኩኝ አንብብ ይባላል እንዴ? አይባልም። በጣም ከባድ ነው። እንግዲህ ብሩክ ምን ይወስናል? ከልዕልትና ከኔ ምረጥ። እሷን ከመረጥክ እዚህ ቤት አልቀመጥም፣ እኔን ከመረጥክ ደግሞ ሁለተኛ እሷን እንዳታገኛት ማለት ከባድ ውሳኔ ነው። ብሩክ ያለው ትክክለኛ ምርጫ ማንንም አልመርጥም፣ እሷም ታስፈልገኛለች፣ አንቺም እንደ እህትነትሽ ታስፈልገኛለች፣ እውነታውን ግን ለአባዬ እነግራለሁ በማለት መናገር አለበት። ሌላው ሚኪያስ ነው። ሚኪያስ እንግዲህ አሁንም አርፎ አልቀመጥ ብሏል። ብሩክ ነገሮች ተስተካከሉ፣ ለእህቴ ብር አውሮፕላን ቲኬት መቁረጫ ብር አገኘው እያለ እንግዲህ በርብቃ አማካኝነት ብሩን አጉል ቦታ ነው የጣለው። ሚኪያስ ደግሞ ያገኘችውን አጋጣሚ በእጅ ያዘውን ብርና የደበቀውን ብር ወስዶ ባዶ እጁን ሊያስቀረው እህቱ ወደዚህ የመምጣቷን ተስፋ ሊያጨልምበት ነው። ይህ ጉዳይ ግን ይሳካለታልን? ብዙ ጊዜ የወደቁ ሰዎች ከወደቁ በኋላ ለመነሳት በጣም ይከብዳቸዋል። ብሩክ ያመጣው ብር እንዳይጠፋበት የብዙዎቻችን ምኞት ነው። የሚኪያስ እጅ እንዳይገባበት የብዙዎቻችን ተስፋ ነው። ሚኪያስ እጅ ገባ ማለት ኦልሬዲ በጣም ከባድ ነው። አንድ ጥሩ ነገር ሊመጣ ይችላል፣ ሁለት ደግሞ መጥፎ ነገር ሊፈጠር ይችላል። በዚህ የተነሳ በልክ ፍርድ ቤቱ ማንነቱን አረጋግጦለት ሀብቱን እኩል የማግኘት መብት ሊሰጠው ይችላል። ግን እስከዛ እህቱ ጊዜ የላትም። ከሆስፒታል ከወጣች ወደ ኢትዮጵያ ካልመጣች ብሩክ ትኬት ቆርጦ እንድትመጣ ካላስደረገ ጎዳና መውጣቱ አይቀርም እየተባለ ነው። ይህ እውነታ ከባድ ነው ለብሩክ። ራስ ምታት የሆነችው ርብቃ ናት። በዚህ አጋጣሚ የእህቴ ጉዳይ ተስተካከለ ብሎ ሳይደሰት ርብቃ ከባድ ችግር ፈጥራበታለች። በጣም የሚያስጠላው ነገር ደግሞ ሚኪያስ የብሩክን ደስታ ማየት አልፈልግም፣ የተገኘውን ብር እሰርቀዋለሁ እያለ እንግዲህ ክፍሉን እያተራመሰ ነው። ብዙ ጊዜ ርብቃ የሚኪያስን ተንኮል ስለምታውቅ የተወሰነ ነገር ስትከላከልለት አይተናል። ያንን ወረቀት ስትቀደው ብሩክ የፈረመለትን በጣም አሪፍ ነበር።